መቼም የቤት ሰራተኛ አልሆንም። እሺ ታዲያ ምን ልትሰሪ ገባሽ? እኔ ራሴ አላማ ያለኝ ሰው ነኝ። እሺ እኔ ምግቡን የመረስኩት በቃ ልቀቀኝ። ምን አንቺ ሰይጣን። ዴቭና ፍቅር ምንም ነገር ስላልደረሰባቸው በጣም ደስ ብሎኛል። ዴቭም ተመልሶ ወደ ቤት መጥቷል። ግን እያደረገ ያለው ነገር አዴ ይህን ነገር እንዳላደረገችው ሁሉንም ሰዎች ለማሳመን እየሞከረ ነው። አዴም እዛ ቤት እወጣለሁ ብላ ተነጋግረን መሆን አለበት ብላ የፍቅር እናት አስቀርታታለች። እኔም እዛ ቤት ብትወጣ በጣም ደስ ይለኛል፣ ምክንያቱም ለህይወቷ በጣም አስጊ ነው። ፍቅርም ደግሞ ይህንን ነገር ምክንያት አድርጋ አዴ እዚህ ቤት እንዳትኖር እያደረገች ነው። ግን ይህን ነገር ቤዛ እንዳደረገችው በደንብ ታውቃለች። አውቃም ወይንም ሳታውቅም ሊሆን ይችላል። ግን ደግሞ ቤዛ እንዳደረገችው ታውቃለች። ዳጊም ማን ነው ዴቭም ደግሞ እውነት ለመናገር ይሄን ነገር አዴ እንደማታደርግና ያንን ምግብ ማን እንደሰጠው ምን የትኛውን ምግብ በልቶ እንደዚህ እንደሆነ በደንብ እስከሚያስታውስ ድረስ እንጂ አሁን ላይ በጣም ሁሉም ተደነጋግጦ ይሄን ነገር አዴና ቤዛ እንዳደረጉት ነው እየተጠረጠረ ያለው። ግን ደግሞ ሁሉም ሰው አዴ ላይ ብቻ ነው ያለው። እውነት ግን ደግሞ አትበጠስም ትመነምናለች እንጂ። ስለዚህ ማለት ነው እውነቱ ሲወጣ ግን የዛን ሰዓት ቤዛን አያድርገኝ። ቤዛን ጉትት አድርገው አፈር እያስበሏት ነው ኪንጎና ዳይመንድ። በተለይ ዳይመንድ በጣም ነው ደስ ያለኝ ዛሬ ያደረገው ነገር። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውዶቼ። እንግዲህ የዛሬው ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። በጣም ነበር ደስ የሚለው ከምላችሁ በላይ ማለት ነው። ምክንያቱም በቃ የተደረገው ነገር በተለይ ደግሞ ቤዛን ዳይመንድ ያደረጋት ነገር በጣም ነው ደስ ያለኝ። መሬት ለመሬት እየጎተተ ከዛ መንገድ ጀምሮ እስከ የፍቅር እናት እስከምትደርስባቸው እስከ መጨረሻው ድረስ እየጎተተ ነበር በካልቾ ያካላ ያመጣት። ነገሩ የሁሉ ነገር ከባሰባት በኋላ ግን አዎ እኔ ነኝ ያደረኩት ምን አባት አመጣደ ነበር ያለችውና የፍቅር እናት መንገድ ላይ ዳይመንድና ኪንጎ ከመሬት እየጎተቱ ያነሷት ምናምን ባለበት ሰዓት ነበር ያየቻቸው። ከዛም በኋላ እውነቱን ቤዛ ትናገራለች ወይንስ ደግሞ አስገድዶኝ ነው የተናገርኩት ብላ ነው የምትለው? ምን ታረጋለች አላቅም። ይችም እንግዲህ ደግሞ የአዴን ማለት ነው እንዴት አድርጋ እንደሰደበቻት እንዴት እንደተናገረቻት ማለት ነው። በነገራችን ላይ እኔ እውነት ለመናገር አላቅም። ዴቭን ሁሉም ሴቶች የራሳቸው ለማድረግ ይፈልጉታል። እዚህ ጋም ደግሞ ሆስፒታል ውስጥ አላስገባትም ብላ በጣም ስትናገራት ነበር። የዴቭ የእህቱ ጓደኛ ናት ማለት ነውና በነገራችን ላይ እሷም ዴቭን ትፈልገዋለች። ዴቭ የራሷ ፍቅረኛ እንደሆነላትና የራሷ ሰው እንደሆነ ትፈልጋለች። እዚህ ጋር ደግሞ አደይ እንትን እያለች ያለችው ፍቅራቸው ስለጠፋ ወይም ደግሞ መዋደድና ለመዋደዳቸው ሳይሆን እውነት እሷ እንዳላደረገችው እውነቱን ስለምታውቅና እውነቱ እንዲወጣላት ስለምትፈልግ ነው አደይ ረቃ ያልሄደችው። አሁንም ቢሆን በደንብ አድርገው የአደይን እውነት ሊያወጡላት ይገባል። ምክንያቱም ወንጀለኞቹን ጣገባቸው አስቀምጠው እያበሉ እያጠጡ ወንጀለኛ ያልሆነን ሰው መኮነን በጣም ያስጠላልና ስለዚህ ይሄን ነገር እንዳላደረገችው ሁላችንም እናውቃለን። ይሄን ነገር ያደረገችው ቤዛ ናት። ለምን አደይ ከዛ ቤት እንድትወጣ አሹም አደይም ከዛ ቤት እንዲባረሩ ነው የምትፈልገው። አሹ ከቤት ወጥቶ ሄዷል። ምንም እንደተፈጠረ አናውቅም። አሹ የት እንደሆነ አናውቅም። በዚህ ክፍል አላየነውም። ትንሽ ብቻ ከባድ ነው። ይችም ልጅ ደግሞ እንግዲህ ስለምትወደው አሹን ስለምትወደው በአዴና በሷ ጥፋት አሹ ለምን ከስራ ይባረራል ምናምን እያለች ለእንትናም ነግራት ነበር ማለት ነው ለሮምዬም ነግራት በጣም ነበር ሮማን ራሱ የተከፋችው። ወዴት ሄዶ ነው ብላ እየፈለገችው ነው። እንግዲህ እስካሁን ድረስ አሹ የት እንዳለ አልታወቀም። ምክንያቱም በጣም ነው ተስፋ የቆረጠው። አንዳንድ ጊዜ አለመታመን በጣም ይከብዳል። ግን ደግሞ አሹ ይሄን ነገር ምንም ነገር ሊያረጋ አይችልም። ምክንያቱም አሹ ምግብ አይሰራም። አሹ ምንም ነገር ስለማያደርግ እንዴት ይሄን ነገር ያደርጋል ብላ እንዴት እንዳሰበች አላቅም። ብቻ በጣም ከባድ ነው ቤተሰቦች። እንዴት ሰው እህቱን ይገላል ምናምን እያለች ነበር የፍቅር እናት። ፍቅር ማለት እኮ እንደ እህት የምትታይ አይደለችም እኮ። እንደ አዴ ቢሆን አዴ ታጋሽ ስለሆነች ነው እንጂ እንቅ አድርጌ ነበር መገላት እኔ በሆን ፍቅርም ማለት ነው። በጣም ነው ትዕግስት የምታስጨርሰው። ነገሮች በጣም ከባድ እየሆኑ ነው ቤተሰቦች። ፍቅርም ደግሞ ይሄንን ምክንያት አድርጋ አዴን ማየት አልፈልግም ልትገለን ነበር ምናምን እያለች በጣም ነበር እንትን የምትለው። ምክንያቱም ልክ ለምንድን ነው አዴ ቢያንስ እንኳን እሺ ፍቅርንስ እንደው ሊሆን ይችላል ብለን እንጠራጠራለን። ግን ደግሞ ዴቭን መቼም ይሄን ነገር ልታረጋ አትችልም። ምክንያቱም ፍቅረኛዋ ነው፣ በጣም ተወደዋለች፣ በጣም መልካም ልጅ ነውና ይሄን ነገር ግን ምክንያት ያደረጉት ወይንም ደግሞ ቤዛ ይሄ ሁሉ ጣጣ ወደ እሷ እንደሚመጣባት አላሰበችም ማለት ነው። ምክንያቱም እሷም በቃ ይሄን ነገር ታረጋለች፣ አዴ ከዛ ቤት ትወጣለች፣ እሷም የራሷን ሀሳብ ታሳካለች። ይሄን ነበር ያሰበችው እንጂ የሚመጣባትን ነገር አላወቀችም ቤዛ ማለት ነው።